መቼም ማድረግ ያለብን ነገር አለ ስንቶቻችን እንደሚገባ እንደተጠቀምንበት ባላውቅም ግን እግዚአብሔር አመታትን ሲያቀዳጀን በመረቱ ሲሰጠን እንድንጠቀምበት እና ምን እናድርግ ጊዜን ማቆም አንችልም እኛ ግን በጊዜ መጠቀም እንችላለን ጋሽሽ ይሄን ሐሳብ በጣም በሰፊው ባንድ ሁዳ አስተምሮናል ጌታ ኢየሱስ ይባርከው ግን እኔም ደግሞ እንደዚህ ያሰብኩኝ ምን እናርግ አሁን ዲሴምበር ዛሬ እኮ ሁለት ሆነ አይገርማችሁ አንድ እኮ ሄደ በቃ እና አሁን ትንሽ ቆይቶ ዲሴምበር ይሆናል ስለዚህ ከትናንት ጀምሮ ደቂቃውን ከተጠቀምንበት ሰዓቱን ይዘዋለን አይደለ ደቂቃዎችን ሁሉ ለእግዚአብሔር ሐሳብ ማድረግ ለሚገባ ለትክክለኛው ነገር ከተጠቀምንበት ብዙ ጊዜ ይሄን ነገር ብየዋለሁ አስበዋለሁ ሰዓታቱን ይዛለን ሰዓታቶችን እንደሚገባ ከተጠቀምንባቸው የዓመቱን ምኑን ይዛለን ቀናቶችን ይዛለን ቀናቶቹን እንደሚገባ ከተጠቀምንባቸውስ ሳምንታቱን ይዛለን ሳምንታቱን ከተጠቀምንባቸውስ ወራቱን ከተጠቀምንባቸው በእርግጥ ዓመታቱን ይዛለን እና አይፈጥንብንም እውነት ነው በቃ መያዝ ነው እያንዳንዷን ደቂቃ እንደሚገባ ከያዝናት በቃ ዓመቱ ድንገት አይመጣብንም የጌታም መጽሐፍ እንደዛው ድንገት ሌባ እንዲመጣ እንደሚለው አይሆንብንም ተዘጋጁ ብሎናል እኮ ኦሬዲ ስለዚህ ወገኖች ደቂቃዋን ነው መያዝ ስለ ሁለት ቀን ነገ ተነገ ወዲያ የሚባል ደቂቃዋን እያንዳንዷን ደቂቃና ሰዓት ከያዝናት በቃ ይዘናታል ተጠቅመን ዋጅተናዋል ጊዜውን የሚባለው እሱ ነው ጊዜን በአግባቡ መጠቀም ዛሬ እንድንካፈል ወደ ልቤ ያለው ቃል ሮሜ 12 ቁጥር 12 ነው ሮሜ 12 እሺ ቴንክ ዩ ቤልሻ ሮሜ 12 ቁጥር 12 በጌታ ስም አነባዋለሁ በተስፋ ደስ ይበላችሁ በመከራ ታገሱ በጸሎት ጽኑ ቅዱሳንን በሚያስፈልጋቸው እርዱ እንግዶችን ለመቀበል ትጉ ይላል እስቲ አጭር ጸሎት እንጸልይ አባት ሆይ እናመሰግናለን በዚህ ማለዳ በዚህ ምሽት ይቅርታ በጸጋህና በመረትህ ስለጠበቅከን እንደገና በህብረት እንድንሰበሰብ በዚህ አርብ እግዚአብሔር ሆይ ጸጋ ስለበዛ መንገዶችን ሁሉ አንተ ስላቀናህ በቃልህ በመንፈስህ በአምልኮ ውስጥ መቀመጥ ስለቻለን ማርያም እንደመረጠችው መልካምን እድል እንድንመርጥ ይሄ ጸጋ ስለበዛልን ክብር ምስጋና አምልኮ ላንተ ይሁን እግዚአብሔር ሆይ ቃልህ ሕያው ነው ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለው ነውና ዛሬ በህይወታችን መተከል ያለበት እንዲተክል ልናስታውሰው የሚገባንን ነገር አስታውሰን ወደ መፈጸም ወደ ማድረግ ህይወት እንድታመጣን በቃልህ እውነት እንድትባርከን መንፈስ ቅዱስ በመካከላችን በሙላት እንድትሰራ በዚህ ቤት ያሉ ሰማያት እንዲከፈቱ የመንፈስ ጠል እንዲያገኘን በኢየሱስ ክርስቶስ ስም እንጸልያለን እግዚአብሔር ሆይ ከኔ ከተናጋሪው ሳይሆን ከመንፈስ ኃይል የተነሳ የቃልህ እውነት እንዲገለጥ በኢየሱስ ክርስቶስ ስም ጸለይኩ የክፉ ሥራ በዚያ አካባቢ ያለ የሚያደክም የሚያዘል የሚያሰለች የሚያታክት መንፈስ በኢየሱስ ክርስቶስ ስም የታሰረ ይሁን አሜን እግዚአብሔር የተመሰገነ ይሁን ምዕራፉን አንድ አፍታ ፈጠን ብዬ አነባዋለሁ ምክንያቱም በምዕራፉ ላይ ስለምንሄድበት በጌታ ስም አነባዋለሁ ምዕራፍ 12 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ እርሱም ለአእምሮ የሚመች አገልግሎታችሁ ነው የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን
እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን ንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። ፍቅራችሁ ያለ ግብዝነት ይሁን። ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁም ተከባበሩ። ለሥራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ። ለጌታ ተገዙ። በተስፋ ደስ ይበላችሁ። በመከራ ታገሱ። በጸሎት ጽኑ። ቅዱሳንን በሚያስፈልጋቸው እርዱ። እንግዶችንም ለመቀበል ትጉ። የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላታችሁ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና። ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ ይላል። በቃ ይሄን አንብቤ ቢጨርስ በቂ ነው አይደለ? ሙሉ የሆነ እግዚአብሔር ቃል አለ፣ ህይወታችንን የሚፈትን ህይወታችንን የሚያሳይ እንዴት መመላለስ እንዳለብን የሚያስረዳ ቃል ነው። እግዚአብሔር የተመሰገነ ይሁን። የሮሜ መልእክት በሐዋርያው ጳውሎስ በመንፈስ ቅዱስ መሪነት እንደተጻፈ መጽሐፍ ቅዱስ ይነግረናል። ማለት ትርጉሞች ይነግሩናል። በዚህ መልእክት 11 ምዕራፎቹ ወደ ኋላ ያሉት ዋና ዋና የእምነትን አስተምሮና መመሪያዎችን ያካትታል። እንዴት መኖር እንዳለብንና በእምነት እንዴት መመላለስ እንዳለብን የሚያጸኑ አስተምሮቶች እንዳሉበት እስከ ምዕራፍ 11 ድረስ እንመለከታለን። በክርስቶስ ኢየሱስ ሞት አሮጌው ማንነታችንን እንደተሻረና አዲስ ህይወት እንደተቀበልን አስተምሮቱ ያካትታል። ዛሬ ትኩረት እንድናደርግ የምፈልገው በተስፋ ደስ ለመሰኘት መተሰኙ የሚለውን ሐሳብ ብቻ ነው። በመከራ ጽኑና በጸሎት ትጉ የሚለውን ሌላ ጊዜ እግዚአብሔር ጌታ ጊዜ ሲሰጠኝ በልቤ በሞላው እናገራለሁ። ምክንያቱም በጣም ሰፊ ክፍል ስለሆነ ዛሬ በተስፋ ደስ ይበላችሁ የሚለውን ሐሳብ እናያለን። የእግዚአብሔር ቃል ነው፣ የእግዚአብሔርም ሐሳብ ነው በተስፋ ደስ እንዲለን። ተስፋ የምንለው ያልጨበጥነውን ነገር ያልያዝነውን ነገር ግን በእምነት የምንቀበልበትና በእምነት የምንረዳበት ነው። የዕብራውያን ጸሐፊ እንደሚያስረዳንና በዛ በተስፋ ግን እግዚአብሔር በተናገረን እውነት በቃሉ ላይ በተቀመጠ እውነት ደስ እንድንሰኝ የእግዚአብሔር ሐሳብ ነው። ስለዚህ ምን ይለናል? በተስፋ ደስ ይበላችሁ። በተስፋ ደስ ይበላችሁ። የዚህን መልእክት ርዕስ ሕያው መስዋዕት ብየዋለሁ። ምክንያቱም ሲጀምር ምዕራፍ 12 ቁጥር 1 ሲጀምር እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይላል እና እግዚአብሔርን ደስ የሚያሰኝ የሚል ሐሳብ እዚህ ጋር እንመለከታለን። ቁጥር 12 ላይ እንዳየነው በተስፋ ደስ ይበላችሁ ይላል። ግን አስቀድሞ ሲነግረን ምዕራፉ ሲጀምር ቁጥር 1 ላይ እግዚአብሔርን ደስ የሚያሰኝ ይላል። ስለዚህ አንደኛው በተስፋ ደስ እንዲለና ደስታችን ፍጹም እንዲሆን የመጀመሪያ ብዬ ያሰብኩትና በዚህ ቃል ላይ ያገኘሁት ነገር እግዚአብሔርን ደስ ማሰኘት። እግዚአብሔርን ደስ ማሰኘት ወገኖቼ፣ በተስፋ ደስ እንዲለን ደስታችን በዚህ ምድር ላይ ፍጹም እንዲሆን እግዚአብሔርን ደስ ማሰኘት የሚለው ሐሳብ መቅደም አለበት። በፍጹም ራሳችንን፣ ሌሎችን፣ ሁኔታዎችን፣ ቤተክርስቲያንን፣ ቤተሰባችንን በሉት ማስደሰት አንችልም፣ መደሰትም አንችልም። ተስፋችንንም ጠብቀን ደስ እያለን በሰማይ የተቀመጠልኝ ታላቅ
ተስፋ አለኝ የምጨብጠው ሌቦች ቆፍረው የማያገኙት የማይበሰብስ ዝገት የማይበላው በዛ መዝገብ አለኝ እንድንል የሚያስችለን እግዚአብሔርን ደስ በማሰኘት። ስለዚህ መጽሐፍ ቅዱስ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ቅዱስና ሕያው መስዋዕት አድርጋችሁ አቅርቡ ይላል። ይሄ ሰውነታችን በብሉይ ኪዳን ጊዜ መስዋዕት እንደሚቀርብ ነውር የሌለበት ነቀፋ የሌለበት ቁስል የሌለበት ከምንም ነገር ጋር ያልተገናኘ ንጹህ መስዋዕት ይቀርብ ነበር። የአዲስ ኪዳን ጥላ ማለት ነው ብሉይ ኪዳን ላይ እና ልናቀርበው ይገባል። ይሄ ሰውነት ወገኖች ለእግዚአብሔር ሳክሪፋይስ ሆኖ ይቀርባል። መስዋዕት ሆኖ ይቀርባል። አወጣጣችን፣ አገባባችን፣ አካሄዳ እውነት ነው። ቅድስናችን ክርስቶስ እንደሆነ እናውቃለን። ግን ከኛ የሚጠበቅ ነገር አለ። ክፉን ተጸየፉት ተብሎ ተጽፏል። እዚህ ላይ እንመለከታለን። እና የመጀመሪያው በተስፋ ደስ ይሄ ትእዛዝ ነው፣ ልንኖርበት የሚገባ ነው። መጽሐፍ ቅዱስ አዞናል። በተስፋ ደስ እያለን በእግዚአብሔር ቤት በህብረት ውስጥ እንድንመላለስ መጽሐፍ ቅዱስ አዞናል። ስለዚህ ልንመላለስ ሲገባ እንዴት ነው የምንመላለሰው ነው። ማደጋችን በነገር ሁሉ እንዲገለጥ እየተማርን አይደለም? ብዙ የምናድግባቸውን ጎዳናዎች ተምረናል። ዓመቱን ኦልሞስት ማለት እንችላለን ብዙዎቹን የእሁድ ፕሮግራሞች ጊዜያቶች ያጠፋ ነው። ማደጋችን በነገር ሁሉ እንዴት መገለጥ እንዳለበት እያየን ይሄ ውስጣችን አሁን ገንዘባችን አድርገናል። ይሄንን የእድገት ጎዳና እና አሁንም ስናስብ በተስፋ ደስ ይበላችሁ ተብለናል። ምክንያቱም ተስፋችን ሊገለጥ ነው። ኢየሱስ ክርስቶስ ይሄ ቃል ከተጻፈበት ጊዜ ይልቅ አሁን የተስፋችን ፍጻሜ የደረሰበት ዘመን ላይ ያለነው እውነት ነው። ፍጻሜው ላይ ያለነው። ስለዚህ ይሄን ደስታ ይሄን ተስፋችንን ሙሉ ማድረግ አለብን፣ ፍጹም ደስታ እንዲሆን። ስለዚህ የመጀመሪያው መጽሐፍ ቅዱስ የሚለን እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ራሳችሁን አቅርቡ። ምንድነው ዛሬ ለእግዚአብሔር የምናቀርበው ወገኖች? እንዴት እየቀረብን ያለነው? ይሄ ሁሉ ነገራችንን መዘርዘር እስከማያስፈልግ ከመነሳታችን ጀምሮ እስከ መጨረሻ እስከ መተኛታችን ድረስ ያለውን የቀኑን ውሏችንን፣ ህብረታችንን፣ አካሄዳችንን፣ መውጣት መግባታችንን፣ የውስጥ አስተሳሰባችንን፣ ድርጊታችንን ሁሉ ይመለከታል። ቅዱስ መስዋዕት አድርጎ እግዚአብሔርን ደስ የሚያሰኝ እንደው መጽሐፍ ቅዱስ እኮ የእግዚአብሔር ደስታ ለህዝቡ ምናቸው ነው የሚለው? ኃይላቸው ነው ይላል። ወንጀ ከዛ ነው ኃይል የምንቀበለው። በተስፋ ደስ እንዲለን መጀመሪያ እግዚአብሔር ደስ እንዲሰኝ ማሰብ አለብን። ለምንድነው ደስ ያላለኝ? ለምንድነው ተስፋዬን መጠበቅ ያቃተኝ? ለምንድነው በተስፋዬ ተስፋ ምቆርጠው? ምንም ነገር እንደሌለ የሚሰማኝ ዛሬ የማጣቸው ነገሮች፣ ዛሬ ከኔ የራቁ ነገሮች ተስፋዬን የሚያግዱብኝ የሚያጨልሙብኝ ለምንድነው ብለን ቆም ብለን ብናስብ የመጀመሪያው ጥያቄ ማለት መመለስ ያለበት ቅዱስና ሕያው መስዋዕት ሆኜ ራሴን ሰጥቼ እግዚአብሔርን ደስ አሰኝቻለሁ ወይ? እውነት ነው። በክርስቶስ ኢየሱስ ፍጹም ደስታ እግዚአብሔር ተቀብሎ በሱ ውስጥ ያየናል። ግን ይሄ ማለት እኛ ራሳችንን ሕያውና ቅዱስ መስዋዕት አድርገን አንሰጥም አይደል? ቅድስናን የሚከለክል እምነት የለም ማለት ክርስትና። ስለዚህ የክርስቲያን እውነተኛ ደስታ፣ ፍጹም ደስታ በተስፋ ደስ እንዲለው ራሱን መጠበቅ የሚችለው እግዚአብሔርን ከማስደሰት ነው። ወገኖች ብዙዎች ይህን ደስታ ለመቀበል በዚህ ደስታ ውስጥ በምድር ላይ እንኳን ለመመላለስ ሀብት አከማችተዋል፣ ንብረት አከማችተዋል። የሚያስደሱ ኢንተርቴን የሚያደርጉ ነገሮችን በየጊዜው በብዙ ሚሊዮን በሚቆጠር ገንዘብ እያፈሰሱ ያደርጉታል። አላገኙትም፣ ደግሞም አያገኙትም።
በገንዘብ በሀብት በብዙ ምድራዊ ሜካኒካል ነገሮች ደስታ አይገኝ። ጊዜያዊ ደስታ ለጥቂት ነው ያለው መጽሐፍ ቅዱስ። ሊገኝ ይችል ይሆናል ግን ዘላለማዊ አይደለም፣ ፍጹም አይደለም። ፍጹም ደስታ ያለው እኛ ጋር ነው አለ ወይ? ግን እየተከታተልነው ነው ወይ? ግን ያጨለመብን ነገር ዝም ብለን ሳንመረምር ሳናይ እየሄድን ነው ወይ የሚለው ነው። ተስፋችን በቃ በተስፋችን ደስ እየተሰኘን ምንም አይነት በመካከል የሚገባ ጋሬጣ በህይወታችን ከሌለ እግዚአብሔር ይመስገን ግን ነው ወይ? ይሄ ማለት እግዚአብሔርን እያስደሰትን ሕያው ቅዱስ መስዋዕት ሆነን እየቀረብን በመሰዊያው ላይ ነው ማለት ነው። ይሄ ደስታ የሚለው ሐሳብ እኮ ወገኖች የውስጥ ነገር ነው። እረፍትን፣ መረጋጋትን፣ በነገሮች መታመንን፣ ለምንም ነገር አለመናወጥን የጠበቀ ነው ደስታ። እየተናወጡ ደስታ የለም። እረፍት እያጡ ደስታ የለም። ፍጹም አይደለም እሱ አይደለም። ደስ ይለኛል የሚለው ትርጉም ራሱ እንደገና በደንብ ዲፋይን መደረግ መቻል። ምንድነው ደስ ይለኛል የሚለው? ዛሬ ደስ ብሎኛል የሚል ሰው አቅ ነበር ደሞዝ ሲቀበል፣ ግን በነጋታው የለም። ልጁ ደግሞ አጥፊ ነበርና በቃ ከዛ በኋላ አናገኘው። ዛሬ ደስ ብሎኛል ይላል። ጊዜያዊ ደስታ፣ ፈንጠዝያ። ዳዊት ስለ ዳዊት ሲናገር ሐዋርያት ምዕራፍ 2 ቁጥር 26 ላይ 25 እና 26 ላይ በጣም የሚገርም ነገር ይናገራል። ዳዊትም ስለ እርሱ እንዲህ ይላልና ብሎ ጠቅሶ ከዳዊት መዝሙር ላይ እዚህ ላይ ሐዋርያት 2 ላይ ጌታዬን ሁሉ ጊዜ በፊቴ አያዋለሁ፣ ተመልከቱ፣ እንዳልታወክ በቀኜ ነው ማ ጌታ፣ ስለዚህ ልቤን ደስ አለው። በቃ ሌላ ደስታ ከምንም ያልመነጨ ደስታ ነው። በቃ ይሄ ደስታ ዝም ብሎ የተገኘ ድንገት ዱብ ያለ የፈጠረው ሰዎች የሰጡት ወይም ሁኔታዎችን በማቀናጀት ያገኘው ደስታ አይደለም። ሚለው ጌታዬን ሁሉ ጊዜ እግዚአብሔርን እያየ እኮ ነው የሚመላለሰው። በቀኜ ነውና እንደውም አልታወክም። ተመልከቱ፣ ማየት ብቻ አለ በቀኜ ነው አለ ነው። ስለዚህ ልቤን ደስ አለው። አሜን ወገኖች፣ ጌታ ከኛ ጋር መሆኑ ቅዱስ ሕያው መስዋዕት ሆነን ራሳችን ሕያው መስዋዕት ሆነን በመቅረባችን እግዚአብሔርን ደስ ብናሰኘው። ዳዊት ማን ነው? እግዚአብሔር በዳዊት አይደሰትም እንዴ? ሁሌ ያየው እንዴ? ዳዊት እኮ ምንም ነገር በዙሪያው ብዙ ነገሮች አሉ፣ እነሱን አያስተውልም። ብዙ በጎች አሉ አያይም። ብዙ እረኞች አሉ፣ ብዙ ጠላቶች አሉ። እሱ ግን እግዚአብሔርን ነው የሚያየው። እንደውም በቀኜ ነው አለ። ስለዚህ የሚያውከው ነገር ሲመጣ ወደ ጌታ ነው የሚያየው፣ በቀኙ ወዳለው አምላክ። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴትን አደረገ። ተመልከቱ፣ የልብ ደስታ፣ የአንደበት ደግሞ ሐሴት፣ እንደገና ደግሞ ስጋዬም ደግሞ በተስፋ ያድራል አለ። ስለዚህ አይመስላችሁም ይሄ ደስታ ከስጋ ደስታ የተለየ ከአንደበት የተለየ? ስጋችን ደስ ይለዋል በደስ ስንሰኝ ኦፍ ኮርስ ምንም ጥርጥር የለው። ስለዚህ ልቤን ደስ አለው፣ ልሳኔ ሐሴት አደረገ፣ እንደገና ስጋዬ በተስፋ ያድራል። ጌታን ሁሉ ጊዜ በፊቴ። ይሄ ይሁንልን ወገኖች። ይሄ ከአዲስ ኪዳን ህይወት ምን ይለያል? ጌታን ሁሉ ጊዜ የሚያይ ደግሞ በቀኙ የሆነ ማይታወክ እግዚአብሔር ይመስገን። ደስታ የመንፈስ ፍሬ ነው ወገኖች። ደስታ የመንፈስ ፍሬ ነው። የመንፈስ ፍሬ ደግሞ እንዲሁ ዝም ብሎ የሚበቅል በየሜዳው አይደለም። ወፍ ዘራሽ የሚባል የመንፈስ ፍሬ የለም። ድንገት የተገኘ ጫካ ውስጥ ሳምበዲ ዘርቶት የለም። የመንፈስ ፍሬ ከህይወታችን ከመንፈስ ቅዱስ የሚፈልቅ በህይወታችን በኑሯችን ከእግዚአብሔር ጋር ባለን ምልልስ የምናፈራው ስጦታዎች አሉ፣ የሚፈሩ ደግሞ አሉ። እና ይፈራሉ፣ ይበዛሉ፣
በእኛ ውስጥ ይንዠረገጋሉ። ለብዙዎች ጥላ ይሆናሉ። ለብዙዎች ማዕድ ምግብ ይሆናሉ። ደስታ የመንፈስ ቅዱስ ፍሬ ነው። እኔ አንድ ነገር አሰብኩ፣ ይቅርታ አድርጉልኝና ይሄ ልናገር። ደስታ ሲርቀን መቼም አሉ የሆነ ሲቹዌሽኖች ምናዝንባቸው ምናምኖች ነው። ግን ፈጽሞ ከህይወታችን ደስታ ሲርቅ ሁለት ነገር ማሰብ አለብን ብዬ አስባለሁ። እናንተ ተጨምሩበታላችሁ፣ እኔ የገባኝን ነው። ሁለት ነገር ማሰብ አለ። አንድ የጠላት አሰራር በእኛ ህይወት ውስጥ ምን ይመስላል የሚለውን መፈተሽ አለብን። ምክንያቱም ደስታችንን የማይወድ ደስታችን ፍጹም እንዳይሆን የሚከታተል በዙሪያችን የሚዞር ምን አለን? ጠላት አለን፣ ባላጋራ አለን። እሱን ማየት አለብን። ከምንም ነገር ጋር ከማያያዛችን በፊት እኔ በኔ ዙሪያ የጠላት አሰራር እንዴት ነው? እየጸለይን እኮ ነው የምላችሁ። እየጸለይን ውጊያው በጣም ሊበረታ ይችላል። ኃይለኛ ሊሆን ደስታችንን እየዘረፈ ለመምጣት ብዙ የሚዋጋን ነገር ይኖራል። ያሸንፋል አላልኩም፣ ግን ደስታችንን ይቋቋማል። ስለዚህ አንድም የጠላትን አሰራር መለስ ብለን መቃኘት በህይወታችን ግራውንድ ያረገ ነገር ማትረፊያ የይገባኛል ጥያቄ በኔ ህይወት ውስጥ ያስቀመጠው ነገር አለ። ግራውንድ ያረገው አለ ወይ? አለዛ ደግሞ እርሻችንን የህይወታችንን እርሻ የምንዘራቸውን ዘሮች ምልልሳችንን ማረም ያለብን ነገር በእርሻዎቻችን ውስጥ የተገኙ አረሞች ይኖሩ ይሆን? ደስታችንን ፈጽመው ከኛ ሊወስድ ይሄ ጊዜያዊ አታክን አይደለም፣ ጊዜያዊ ወረራን አይደለም ነገራችሁ። ግን በቃ ህይወታችን የማግሮምረም ህይወት ሆኖ ሲቀጥል ቆም ብለን ጸልዩልኝ ጥሩ ነገር ነው፣ ግን መፍትሄ አይደለም ብቻውን። የቅዱሳን ጸሎት በጣም በስራው እጅግ ታላቅ ነገር እንደምታደርግ እርግጠኛ ነው። ግን ህይወታችን መታየት አለበት። የለም እንደሱ እያጸለዩ ነፃ መውጣት የለም። ጥሩ ነው፣ ጉልበት ልናገኝ እንችላለን። የተደበቁ ነገሮች ሊገለጡ ይችላሉ በዛ በጸሎት ውስጥ በቅዱሳን ጸሎት ውስጥ። ግን እኛ እዛ ውስጥ አንድ ዋነኛ መሆን መቻል አለበት። ህይወታችንን ለመፈተሽ በእኛ ህይወት ላይ የጠላት አሰራር ያገኘው ቦታ እንዳለ መፈተን የኛ ሐሳብ። ስለዚህ አረሞች አሉ ወይ ነው የተዘሩ አረሞች በኔ እርሻ ዙሪያ አሉ ወይ? ይሄ መታየት አለበት። በቃ ህይወታችንን ክርስቲያን እኮ ሁሌ ነው ህይወቱ መፈተሽ ያለበት። ሁሌ ምክንያቱም መቼ ምን እንደወደቀብንና ምን እንዳጣን ላናቅ እንችላለን። ሁሉ ጊዜ ይላሉ ወገኖች፣ እግዚአብሔር ሲመጣ እንጂ ሲሄድ አይታወቅም። በጣም ከባድ ነው ይሄ። እውነቴን ነው የምነግራችሁ። እግዚአብሔር ሲመጣ በብዙ ነገሮች እናውቀዋለን፣ የጸጋው ጉልበት በህይወታችን ስለሚገለጥ። ሲሄድ ግን ላናቅ እንችላለን። እኔ ሶምሶን ይሄ በጣም ለኔ ምልክት ነው። እንዴ ሞከረ እኮ ይላል። ተላጭቶ ዜሮ ገብቶ ለማድረግ እንደ ድሮ ለማፍረስ ሞከረ፣ ሳቆበት። እግዚአብሔር ሲሄድ እንጂ ሲመጣ እንጂ ሲሄድ ላይታወቅ ይችላል። እንዳለ ሊመስለን እንደ ድሮ ብርቱ ሊመስለን ይችላል። ምክንያቱም ንግግራችን ላይ ያለወጥ እንደውም ልንጨምር ይችላል። ንግግር ወገኖቼ ጉልበት አይደለም። በጉልበት ውስጥ ንግግር ሊጨምር ይችላል እንጂ ጉልበት ያነሰው ንግግር የሚችል ሊኖር ይችላል። ምንም እሱ እንትን አይደለም። ስለዚህ ወገኖቼ የልባችን ደስታ ተስፋችን በተስፋ ደስ የማይለን ከሆነ ክርስትና ከባድ ነው፣ አንሸከመው። ከመስመር ያወጣ ወገኖቼ በጣም በቃ እንዳሸዋ ሸክም ነው የሚለው። ያሸዋ ሸክም ከባድ ነው ይላል መጽሐፍ ቅዱስ ሲናገር። እንዳሸዋ ከባድ ሸክም የለም ይላል። እና ከባድ ነው የሚሆነው ክርስትና። ተስፋችን ግን ሲታደስ በህይወታችን በተስፋ ደስ ሲለን ነገሮች፣ ምክንያቱም ተስፋ የምናደርገው ነገር አለ፣ የምንጠብቀው አለ። ተስፋችን በፊታችን አለ። ኢየሱስ ክርስቶስ በፊታችን እንደተሳለ ሆኖ አሁንም ዛሬም አለ። ማን አዚም አረገባችሁ አላቸው እኮ
ተስሎ ነበር በፊታቸው። በብዙ ደስታ እየተፍለቀለቁ ነበር ህብረታቸውን የሚጠብቁት የሚያመልኩት። ከአንድ ቀን ግን ዞር አለ። ከዛ ድብልቅልቃቸው ወጣ። ኢየሱስ ክርስቶስ በፊታችሁ እንደተሳለ ሆኖ አልነበር እንዴ? አሁን ማን አዚም አረገባችኋል? ካልጠበቅነው ሊወሰድ ይችላል ወገኖች፣ ሊወሰድ ይችላል። በዮሐንስ 16 ቁጥር 24 ላይ እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለመኑ ትቀበላላችሁ ይላል። 16:24 እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለመኑ ትቀበላላችሁ። ወገኖቼ መለመን አለብን። ዛሬ ደስታችን ፍጹም እንዲሆን በተስፋ ደስ እያለ መመላለስ እንዳለው አንዱ መጸለይ አለብን። እንዳልኳችሁ እነዛን ሁለት ነገሮች የፈተሽን በእግዚአብሔር ፊት መጸለይ አለብን። በተስፋ ደስ ተስፋችን ከጨለመ ተስፋችንን ማየት ካቃተን መጨበጥ ካቃተን በእምነት መቀበል ካቃተን ወገኖች ከባድ ነው የሚሆነው። እንዳናስበው እንዳናስተውለው ወደዛ ሐሳብ እንዳንሄድ አጠገባችን ባለው ነገር ብቻ እንድንያዝ የጠላት ሐሳብ ነው። እሱን ነው መፈተሽ ያለብን ያለው። ፍጹም ደስታ ማለት ያልተበረዘ ያልተከለሰ ፍጻሜ ያለው በወራትና በቀናት የማይመዘንና የማይተመን ማለት ነው። ፍጹም ደስታ በምንም በሁኔታዎች ውስጥ ያ ደስታ አለ። ብዙ ነገሮች ጠላት ሊነጥቀን ይችላል፣ ሁኔታዎች ሊነጥቁን ይችላሉ። ደስታችንን ግን ልንጠብቅ እንችላለን። እውነት ነው፣ እንጠብቃለን። በቃ የእግዚአብሔር ጸጋ ከበዛልን ተስፋችንን ትኩር ብለን በቃ የእምነታችሁን ፈጻሚ እኮ ነው በቃ ኢየሱስ ክርስቶስን ትኩር ብላችሁ ተመልከቱ የሚለን ፍጻሜና ተስፋ ያለው ነው። ይሄ ነው ባላንስድ ክርስቲያን ላይፍ። ምንም ነገር ይምጣ ተስፋችን ግን በተስፋችን ግን ደስ ይለናል። በቃ ምንጽናናው እኮ እሱ ነው። የማይወሰድብን ነገር ጌታ ይሰጠን እሱ ነው በቃ። ስለዚህ በቅድሚያ የራሳችንን ደስታ ከማየታችን በፊት ምንድነው እግዚአብሔርን ደስ ማሰኘት ፍጹምና ሕያው መስዋዕት ሆኖ በመቅረብ እግዚአብሔርን ደስ ማሰኘት የመጀመሪያው ነገራችን ይሁን። ሁለተኛው ቁጥር 9 እና 10 ላይ ያለውን ሐሳብ አነባለሁ። ደስታችን ፍጹም እንዲሆንና በተስፋ ደስ እንዲል ከእግዚአብሔር ጋር ያለን ነገር ካስተካከልን በኋላ ወደ ህብረታችን እንድንመለስ መጽሐፍ ቅዱስ ያዘናል። እዚሁ ክፍል ላይ ወደ ህብረት እንድንመለስ 9 እና 10 ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁም ተከባበሩ ይላል። ፍቅራችን ያለ ግብዝነት እንዲሆን ያስፈልጋል። ፍጹም ፍቅር በህይወታችን ሊገለጥ ይፈልጋል። ይሄ እንግዲህ እዚህ ክፍል ላይ ያየነው በቃ እንዴት መመላለስ እንዳለባቸው የተናገረበት ፍቅራችን ፍጹም ፍቅራችን ያለ ግብዝነት ፍጹም ይሁን። ስለዚህ ግብዝነት ያለበት ፍቅር አለ ማለት ነው። እውነተኛ ፍቅር መቀበልም መስጠትም ካልቻል ወገኖች ተስፋችንን ልንጠብቅ አንችልም። የደስታ ህይወት በውስጣችን ሊመላ ምክንያቱም የሚሰራው በእኛ ውስጥ የሚሰራው የእግዚአብሔር መንፈስ እኮ ነው። ወደ ተቀበልነው ወደ ተሰጠን ወደ ተተገባልን ተስፋ የሚያቀርበን የእግዚአብሔር መንፈስ ነው። በእኛ መካከል የእግዚአብሔር መንፈስ እንዲሰራ ፍቅራችን ያለ ግብዝነት ሊሆን ይገባል። ያለ ግብዝነት የሚለው ትርጉም በጣም በጣም ጠንካራ ትርጉም በቀላሉ ለመኖር ሊያዳግት ይችላል። ምክንያቱም በሁሉ ነገር ራስን መስጠት ስለሚጠይቅ ራሳችንን በምንወደው ልክ ሌሎችን መውደድ ስለሚጠይቅ እና የወንድማማች መዋደድ ምንድነው ብዬ ሳይ sacrificially serving others ይላል። አሁን በአማርኛው በጣም ቀላል ነው። በወንድማማች መዋደድ sacrificially served others
ሌሎችን ዋጋ በመክፈል በመቆረስ እንደውም እዛ ላይ እስከ ህይወት መስዋዕት ድረስ ነው የሚለው እና እንትን የሚሰጠው ኮሜንታሪው የዮናታንና የዴቪድን ህብረት እዛ ላይ ያስቀምጠዋል። ምክንያቱም ዮናታን ምን ያህል ለዳዊት ፍቅር የከፈለው በአባቱ ፊት ጦር እስኪወረወርለት ድረስ ህይወቱን እስከማጣት የሚያደርሰውን ነገር እንደከፈለ ስለሚናገር በቃ የወንድማማች ያ ሳክሪፋይስ ራስን ማድረግ ይጠይቃል። ከአንደበት ያለፈ ከመተቃቀፍ ያለፈ ከንግግር ያለፈ እንደሆነ በጣም ይናገር። ይሄን ልንለማመደው የሚገባ ነው ወገኖች። ለመኖር ታግለን እዛ ደረጃ መድረስ መቻል አለብን። ጸጋ እየለመንን ማለት ነው። ካልተለም ክርስቲያን ህይወት ይሄ መንፈሳዊ ነገር እኮ ልምምድ ኤክሰርሳይዝ ይጠይቃል። ውስጣችን ይሄ ጡንቻ ሊያወጣ ይገባል በዛ ነገር ላይ። ስለዚህ ይሄንን ልናደርገው ይገባል። ተስፋችን ፍጹም የሆነ ደስታን በህይወታችን ለመለማመድ ወገኖች ግብዝነት የሌለበት ፍቅርና በወንድማማች መዋደድ ልንዋደድ ይገባል። ሳክሪፋይስ serving others sacrificially serving others ይላል። ቀላል ቃል አይደለም። ምን ያህል ተለማምደናል። በእውነት ራሴን ሳየው በጣም ብዙ ይቀረኛል። ፊትኛ መደዳ ላይ ነኝ ገና ወይ ኋላ ነኝ እኔ ፊት ለመድረስ ብያሰብኩኝ። ሳክሪፋይስ የማደርጋቸው ነገሮች አሉ። ይፈልጋል መንፈስ ቅዱስ ይፈልጋል። በህብረታችን ውስጥ መንፈስ ቅዱስ የሚያየው ህብረት ይሄንን ነው የሚጠብቀው። ጥጉ ይሄ ነው። ኢየሱስ ኃጢአተኞችና በደለኞች እኮ ሳለን ነው ስለኛ ኃጢአት እሱ ራሱን በመስቀል ላይ ሰጠው። አያችሁት? የፍቅር ጥጉ እሱ ራሱን ሰጠ ይላል ለኃጢአተኞች። እንዴት አይሰጥም እኮ ይሄ በሰውኛ በእኛ እንትን አይሰጥም። ለኃጢአተኛ እንዴት ራስ ይሰጣል? መስቀል ላይ ያው ራሱን ሰጠ ይላል። እውነተኛ ይሄ ነው ሳክሪፋይስ ሰርቪንግ ላይፍ። ስለዚህ ይሄን ሊኖረው ይገባል። ደግሞ ያለ ህብረት ምንም ይሄን ታውቃላችሁ። በቃ ያለ ህብረት ምንም ክርስትናችን ባዶ ነው። ሄደን ዋጋ መክፈል ነው የሚሆንብን። ከህብረት እንኳን ተነጥለን እነዚህ ነገር አያስፈልጉኝም ልንል አንችል ወገኖች፣ ልንል አንችልም። ኢንቴንሽናሊ በማስተዋል ህብረታችንን ልንጠብቅ ይገባል። እኔ ወገኖች ይሄንን እያዘጋጀው ቁጭ እያልኩ አንዳንድ ጊዜ ምን እንደምናረግ ታውቃላችሁ? ቸርች ውስጥ እውነት በግልጽነት እናገራለሁ። ወንድሞቼ ናችሁ እህቶቼ ናችሁና ብሳሳት ታርሙኛላችሁ። ህብረት ላለማድረግ ኢንቴንሽናሊ ራሳችንን እንደብቃለን። አሁን እንኳን ጥቂት በቤተክርስቲያን ያዘጋጃችሁ ፕሮግራም ሲያልቅ ሻይና ቡና ላይ የለንም ብዙዎቻችን። በቃ አይሰማንም። ላይመቸን ይችላል፣ ስራ ልንገባ እንችላለን። እሱ ሁሉ እንዳለው ኢንቴንሽናሊ ግን አስተውለን የምናደርጋቸው ነገሮች ወገኖች ህብረትን ያይረብሻሉ። በፍጹም የትኛውም አካሄድ አስተውለነው አውቀነው የማናደርገው ከሆነ እሱ ኃጢአት ነው። በፍጹም ራሳችንን ልንገታ ይገባል። ከዚህ በኋላ ስንት ዓመት ልንኖር ነው? ጌታ በደጅ ነው። በቃ ይሄንን ህይወት ካልኖር ነው ምንድነው ሌላ ለመኖር የምንዘጋጀው? ለጌታ የምንዘምርለት እጃችንን የምናነሳለት የምንበረከክለት እኮ ለመኖር ነው። ሰልፍለስ ለመሆን ነው። ራስን ጥሎ በእግዚአብሔር ፊት በቃ በነፃነት ባዶ አርገን ራሳችንን ለመኖር ነው። በቅዱሳን ህይወት መካከል በቃ ህብረት መካከል ኢንቴንሽናሊ ወገኖች አታድርጉ። በቃ አናድርግ። ምንም ነገር የምናቀው ኃጢአት እንደሆነ የማይገባ እንደሆነ ስናቀው እዛ ጋር እንቁ። ከዛ ያለፈ ነገር ከባድ ነው፣ ዋጋ ያስከፍላል። በቃ ለጊዜ ይሄ መንፈሳዊ ዋጋ መክፈል የሚገርማችሁ ይሄ በምድራዊ እንደሚደረገው ዝርዝር አይደለም። አሁን ካልሰራን ዛሬ ገንዘብ አናገኝ። መንፈሳዊ ነገር እንደሱ አይደለም። እጅ በእጅ የምንቀበለው ነገር አለ። ቀን ይመጣል፣ ጊዜ ይመጣል የምንጸጸትባቸው ወደ ኋላ መመለስ የማንችልባቸው ጊዜያቶች ሲመጡ በጊዜ ካልሰራ ነው ያን ነገር በቃ እናጣዋለን። በሰማይ ደግሞ የተዘጋጀልና ወገኖች አለ ኢንቴንሽናሊ ምንም ነገር ይሄን ይዛችሁልኝ ከወጣችሁ ነው በቃ እግዚአብሔር ይሄን ትምህርት ሳዘጋጃ ኢንቴንሽናሊ ምንም ነገር አታድርግ። ምንም ሳውቀው እዛ ጋር መቆም ዋጋ ሊያስከፍለኝ በጣም ይችላል። በቃ
በህብረቴ መካከል ይሄን ነገር ማድረጌ ወንድሜን እህቴን ኢንቴንሽናሊ አላደርገውም፣ አቆማለሁ። ልክ አይደለም ካለኝ መንፈስ ቅዱስ በቃ ልክ አይደለም አትሰይ። ስለዚህ ደስታችን ፍጹም እንዲሆን ፍቅራችን ያለ ግብዝነት ይሁን። ክፉውን ነገር እንጸየፈው፣ ከበጎ ነገር ጋር እንተባበር። በወንድማማች መዋደድ እርስ በርሳችን እንዋደድ። ይሄ ትእዛዝ ነው። ባደርገውም ባላደርገውም ብለን ኮምፕሮማይዝ የምናደርገው መሀል ላይ የምንቆምበት አይደለም። ትእዛዝ ነው። ጌታን የምንወድ ከሆነ ቃሎቹ በእኛ ውስጥ ሊሰሩ ይገባል። የወንድማችንና የእህታችን ህመም የሚሰማን ህመማችን የሚሆን የወንድምና እህታችን ድካም የሚሰማና በየዋሃት መንፈስ ለማቅናት የምንተጋ ሊሆን አንደኛ ተሰሎንቄ ምዕራፍ 1 ቁጥር 2 ላይ ሐዋርያው ጳውሎስ ለተሰሎንቄ ሰዎች ይጽፍላቸው በመንፈስ ቅዱስ አማካኝ የእምነታችሁን ስራና የፍቅራችሁን ድካም ይላቸዋል። አይቶታል። የእምነታቸውን ስራና የፍቅር ድካም አለው። ዋጋ ያስከፍላል ማለት ነው። በቃ ያደክማል። ዝም ብሎ እንዲሁ ቁጭ ብለን የምንቀባበላቸው ነገሮች በስልክ የምናወራቸውና ከግንኙነት ያለፈ ነው። በቃ በህይወት ዋጋ የሚያስከፍል ነው። ቅድም እንዳየ ነው። ስለዚህ የፍቅራቸውን ድካም አይቻለሁ ይላቸዋል። ትልቅ ነገር። ሶስተኛው በተስፋ ደስ ለመሰኘት እና ፍጻሜውንም ለማግኘት ለስራ መትጋትና አለመለገምን። ይሄ ይገናኛል፣ በጣም ይገናኛል። ቁጥር 11 ላይ እንዲህ ይላል፣ ለስራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋም ደስ ይበላችሁ ይላል። ለስራ ከመትጋት አትለግሙ። አይገርምም? ስሩ እኮ አይደለም መትጋት። መስራት ኖርማል ነው፣ አይሰራም። ለስራ ትጉ፣ አትለግሙ ይላል። ክርስቲያን ይለግማል እንዴ? መጽሐፍ ቅዱስ ይላል። የትጋት ማጣት ሌላው ትርጉሙ ምንድነው? ስንፍና ነው አይደል? አንድ ሰው ካልተጋ በአንድ ነገር ላይ እየሰነፈ ነው የሚመጣው። ስንፍና ደግሞ ኃጢአት ነው። መጽሐፍ ቅዱስ በግልጽ ስለ ስንፍና ተናግሯል። ስለዚህ ወገኖቼ ለስራ የተጋን ነው። ብዙ አይነት ስራ በእግዚአብሔር ቤት ስራዎች አሉ። በህይወታችን ያልተሰሩ ስራዎች አሉ። በግንኙነታችን ያልተሰሩ ስራዎች አሉ። ስለ ጉልበት ስራ አይደለም ማወራው፣ ግን መሰራት ያለባቸው አሳይመንቶች መንፈስ ቅዱስ በእኛ ህይወት የሚነግረን ጎድሏል የሚለን አልጨረስክም፣ አልደረስክበትም፣ አልጨበጥከውም የሚለን ብዙ ነገር አለ። ስለዚህ ለስራ መትጋት እግዚአብሔር ወደ ህይወታችን ለሚያመጣው የትኛው የቤተክርስቲያን ስራ ሊሆን ይችላል። ቤተክርስቲያን ኒድ እያላት፣ ቤተክርስቲያን ክፍተት እያላት፣ ህብረቱ በዛ ክፍተት ላይ ምንም አይነት እንቅስቃሴ የማያደርግ ከሆነ ያ ህብረት ለስራ የተጋ አይደለም ማለት ነው። አይደለም፣ ታካችነት ይታይበታል፣ ይለግማል ማለት ነው። አትለግሙ ነው የሚለው መጽሐፍ ቅዱስ ነው የሚለው። ክፍተቶች አብልጠው መሸፈን አለባቸው። ቤተክርስቲያን ባላት ክፍተት አልፈን ሄደን ሌሎችን እንደውም እኮ የሚለው እኮ መጽሐፍ ቅዱስማ መደረቢያህን ማን ነው ልብስህን ቢጠይቅ መደረቢያህን ጨምርለት ነው አለ። ጨምረ መጎናጸፊያን ጨምርለት። አብልጠን ጳውሎስ አብልጬ ነው እኮ የሚለው ከተሰጠው በላይ ከተሰመረለት መስመር በላይ። ወገኖች ክርስቲያን ትጉ መሆን አለበት። እዛ ቦታ ላይ ደርሻለሁ ለምነግራችሁ እየጣርኩ ነው፣ ግን ትጉ መሆን አለበት። ትጉ መሆን አለበት። በጣም ምንም ነገር ለስንፍና የሚዳረግ ነገር ህይወታችንን ሊጨብጥ አይገባም። በቃ በጊዜ ማድረግ እኮ ነው።
እኔ ጋሽ ተሼን በዚህ በጣም አደንቋል። እውነቴን ነው የምናገረው፣ እሱ ፊት ስለሆነ አይደለም። በጣም ነገሮችን ለማድረግ የሚተጋበትን አቅም በጣም ወደዋለሁ። በቃ እሱ ነው ትጋት ማድረግ፣ በጊዜውና በሰዓቱ ማድረግ። ነገ የሚባል እሱ ወጋው ነገር የአማርኛ ትክክል ካልሆነ አይደለም። በቃ የምን ነገር ነው? አሁን ምንም ነገር አሁን ነው። አሁን በቃ ማድረግ። እኔ ከተለማመድኳቸው ነገሮች አንድ ነገር እንገራችሁ። እሁድ ዕለት ጠዋት ተነስቼ ልብስ አልፈልግም። ይሄ ምን ያህል እንደሚያስተምር ባላቅም፣ ግን እንደው ትንሹን ነገር ልብሴን የማዘጋጀው አርብ ማታ ወይም ቅዳሜ ነው። ምን የምለብሰው በቃ ካልሲዎች ኤቭሪቲንግ አዘጋጅቼ ጠዋት መፈለግ የሚባል ነገር የለም። I don't like it በፍጹም። በቃ በዚህ ስንፍና እንዲገኝብኛል። ሌሎችን ነገሮች የምችላቸው ያላደኩባቸው አሉ፣ በጣም ብዙ አሉ። ግን በቃ ጊዜን ከተጠቀምን ነገሮች አይከብዱብንም። በቃ ነገ የሚባል ነገር ይጠፋል። ለነገ እኮ ክፋቱ ይበቃዋል ተብሎ ተጽፎለታል። የራሱ ጉዳይ ነው። በቃ ነገ እኛ ዛሬ ነው የተሰጠን አሁን ማድረግ። ስለዚህ ለስራ እንድንተጋ ባለመለገም ህይወት እንድንመላለስ መጽሐፍ ቅዱስ ያዘናል። ይሄ ትጋት ማጣት የሌለ ስሙ ስንፍና እንደሆነ አውቃለሁ። ስንፍና ማለት አቅም እያለው የማያደርግ፣ ዕውቀት እያለው የማያደርግ፣ ጊዜ እያለው የማያደርግ፣ ማድረግ እየቻለ የማያደርግ። ይሄ እኮ ነው በቃ አለመትጋት ይሄ ነው። ጊዜ ያለው አያረግም። ጊዜ ያለው ሌላ ጊዜ ይጠብቃል። ለምን ሌላ ጊዜ ይጠብቃል? ጊዜው አሁን ነው። የምንም ነገር ጊዜ አሁን ነው። በቃ አሁን ነው። ዋይ ነገር ዕውቀት እያለው አለማድረግ፣ ጊዜ እያለው አለማድረግ፣ አቅም እያለው አለማድረግ። በቃ መጽሐፍ ቅዱስ እኮ እግዚአብሔር ለመምሰል ራስህን አስለምድ ይላል አይደል እንዴ? ራሳችንን እኮ እግዚአብሔር እኮ በክርስቶስ ኢየሱስ በቃ ይሄን ነው ትጋት ያስተማረን። ኢየሱስ ክርስቶስ በ3 ዓመት ተኩል ውስጥ ምንድን ነው ያደረገው? ባህር ቀለም ቢሆን ተጽፎ የማያልቅ ነገር አድርጓል ይላል አይልም? በ3 ዓመት ተኩል ውስጥ ተጽፎ የማያልቅ የሚጠቅመን ነገር ብቻ ዋና የተጻፈልን፣ ብዙ ያልተጻፈልን ነገር እንዳለ መጽሐፍ ቅዱስ ይናገራል። ባህር ቀለም ቢሆን ተጽፎ አይበቃውም ይላል። የተደረገው ነገር በሱ ህይወት ውስጥ ያለፈው ነገር ለምን በጊዜውና በሰዓቱ ማድረግ ያለበትን ስለሚያደርግ ነገ የሚባል አሳይመንት የለም። ወገኖች አንምረጥ፣ ደግሞ ለማድረግ አንምረጥ። የምንፈልገውና የማንፈልገው ነገር መንፈሳዊ እስከሆነ ድረስ ለቤተ ክርስቲያን፣ ለቅዱሳን፣ ለእግዚአብሔር እውነት የሚጠቅም ከሆነ ምንም በቃ እናድርገው። ጊዜው እኮ ማለፍ ባናደርገውም ጊዜው ያልፋል፣ ደግሞ ሌሎች ያደርጉታል። ባለማወቅ የምናደርጋቸው ነገሮች ወገኖች፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ላይ ሐዋርያ ጳውሎስ ሲናገር ምዕራፍ 1 ቁጥር 13 ላይ አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላጭ ምንም በሆን ባለማወቅና ባለማስተዋል ያደረኩት ነገር ስለነበር ይቅር ተደረገልኝ አለ። አስተውለን የማናረጋቸው የምናጠፋቸው ነገሮች ሊኖሩ ይችላሉ። አውቀን የምናረጋቸው ነገሮች ግን ዋጋ ያስከፍላሉ። ያን ሁሉ ኃጢአት ማንተና እስጢፋኖስ ሲወገር ልብስ የያዘ ሰውዬ ቤተክርስቲያንን ሲያሳድድ የነበር ሰውዬ ቆም ብሎ ሲመለከት ሲገለጥለት ተሳዳቢ፣ አሳዳጅ፣ እንደገና ደግሞ አንገላች ነበርኳል። ግን በቃ ሳላውቅና ባለማወቅና ባለማመን ስላደረኩት ከጌታ ዘንድ ምህረትን አገኘዋል። እና ማናቃቸው ነገሮች ሊኖሩ ይችላሉ ያልደረስንባቸው፣ መንፈሳዊ ነገር በየጊዜው የምናድግበት ነገር ስለሆነ። ግን ኢንቴንሽናሊ እንዳልኳችሁ በፍጹም ኢንቴንሽናሊ በምንም አይጠበቅም ከኛ። እንደ ቤተ ክርስቲያን እንደ ቅዱሳን በእግዚአብሔር ቤት እንደኖርን እንደተቀበልነው ምህረትና ጸጋ ኢንቴንሽናሊ ምንም ነገር አውቀን በፍጹም። ስለዚህ ለስራ ከመትጋት እንዳንለግም። ይህ ትእዛዝ ስሩ ብቻ ሳይሆን ትጉም ነው ያለበት።
አንዳንድ ጊዜ ቤተክርስቲያን በሚያስፈልጋት ኒድ በሚያስፈልጋት አገልግሎት ላይ የተወሰኑ ሰዎች ብቻ መስራት እንዳለባቸው እናስባለን። ሁላችን የሥራው ባለቤት ነን። ይሄ የአባታችን ቤት ነው። ሁሉም ሰው በተሰጠው ጸጋና መግባት ባለበት በሚችለው መጠን ሁሉ መሳተፍ መቻል አለበት። ጸጋችን ማነው ደስታችን ፍጹም ይሆን ዘንድ በተስፋ ደስ እንዲለን በህብረት ውስጥ ፈንክሽን ማድረጋችን በህብረት ውስጥ እንደ እግዚአብሔር ቃል መንቀሳቀሳችን ይሄ መልካም ነው። ትጋት አስተውሎ ማድረግ፣ ደጋግሞ ማድረግ፣ በርትቶ ማድረግ ባለመለገም ማድረግን ያካትታል። አራተኛና የመጨረሻ ከሰዓት አንፃር ክፉን በመልካም እናሸንፍ እንጂ በክፉ አንሸነፍ። ይሄ የክርስትና አንኳር ዋና ዘይቤ ነው። የዚህ ገላጭ ሐሳብ ቀኝህን ለሚመታ ግራህን ስጠው ያለው ኢየሱስ ክርስቶስ ፍጹም ትህትናን፣ ራስን መግዛትን፣ ራስን ባዶ ማድረግ በአጠቃላይ መሞትን ይጠይቃል። ክፉን በመልካም መመለስ። ክፉን ዝም ማለት ብቻ አይደለም ወገኖች። ዝም ማለት አለ አንዳንድ ጊዜ አይ በቃ avoid አድርገዋለሁ። ሁለተኛ እሱ ኖ በመልካም መመለስ ነው መጽሐፍ ቅዱስ የሚለው። ሪዋርዱ በመልካም መመለስ መንፈስ ቅዱስ ይሰጠናል። እኛ ምንድነው በመልካም ምንመል? መንፈስ ቅዱስ ይሰጠናል። በመልካም ክፉን እኮ ነው በመልካም መልሱ ነው። ዝም በሉ አይደለም። አንዳንድ ካቀም በላይ ሆኖ ምን avoid ምናረግ እንዳሉ ሆኖ በጥበብ ግን የሚለው ትክክለኛው ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ። ለማሸነፍ ነው የተጠራ ነው ወገኖች። እንደውም ከአሸናፊዎች በላይ እንድንሆን ነው የተጠራ ነው። ማለት የአሸናፊዎች አሸናፊ ጥሪያችን ይሄ ነው። የተሰጠን ፖዚሽን እግዚአብሔር የሚያውቀው በክርስቶስ የተቀበልነው ፖዚሽን ይሄ ነው። ክፉን በመልካም ማሸነፍ። ይሄ ጥንካሬ ይጠይቃል። ጥርስ መንከስ ይጠይቃል። ዋጋ መክፈል ቀላል አይደለም። ግን መጽሐፍ ቅዱስ ያዘናል። ተስፋችን ፍጹም እንዲሆን፣ ደስታችን ፍጹም እንዲሆን በተስፋ ደስ ክፉን በመልካም ማሸነፍ ይሁንልን ወገኖች። በቃ በፍጹም በክፉ እንዳንሸነፍ። ክፉን በመልካም ሪዋርድ አለው፣ ብዙ በረከት አለው ወገኖች። አንደኛ ያ በክፉ የሚመላለሰውን ሰውዬ አንድ ቀን ገንዘብ እናደርገዋለን። ከኛ አይምሰላችሁ። መንፈስ ቅዱስ ስለ ኃጢአት ስለ ፍርድ እኮ ዓለምን ይወቀሳል። አንድ ቀን ለእግዚአብሔር ገንዘብ ይሆናል። ብዙዎች በክፉ ፋንታ መልካም ተመልሶላቸው ገንዘብ የሆኑ ሞልተዋል። ብዙ ምስክርነቶችን ሰምቻለሁ ወገኖቼ። በዚህ በቀረን ዘመን ክፉን በመልካም እናሸንፍ እንጂ በክፉ አንሸነፍ። እንትን የለም ይሄ በክፉና በመልካም መካከል ግሬ ኤሪያ የለም። መሃል ላይ ነኝ እኔ አልተሸነፍኩምም ደግሞም ያላላሽ በቃ መሃል ላይ ቆሚያ የለም። አንድ ሰው ክፉን በመልካም ካላሸነፈ ተሸንፏል ማለት ነው። በቃ እሱ ነው። ይሄ እኮ የማንወደውን ክፉ ነገር እንድናደርግ የምንገደድበት መልካምን ለማድረግ ደግሞ አቅም የምናጣበት ሮሜ 8 ነው አይደለ? ሮሜ 7 ጳውሎስ የሚናገረው ያቅተኛል ከዚህ ከጎስቋላ ከሆነ ስጋ ማን ይለየኛል ያለበት ህይወት እኮ ያኔ ህይወት ነው። እሱን እናንጣው እንደዚህ ታዲያ በፍጹም አሁን በክርስቶስ የሆኑት እኮ በቃ ኩነኔ የለባቸው ማለት የክርስቶስ የህይወት ህግ ነፃ አውጥቶናል። አሜን። ነፃ አውጥተናል እኮኝ ሮሜ 7 ላይ አይደለም የተመላለስን ያለ ነው። አሁን ሮሜ 8 ነን እኛ። በክርስቶስ የሆኑት አሁን ኩነኔ የለባቸው አይደለም ይላል። በክርስቶስ ኢየሱስ ያለው የህይወት መንፈስ ከኃጢአት ከሞት ህግ አርነት አውጥቶናል ነው የሚለው። አርነት ወጥተናል ከኃጢአት ከሞት ህግ አይዘንም አሁን እኛ።
ስለዚህ ለማሸነፍ ክፉን በመልካም በጣም ጉልበቱ አለን፣ አቅሙ አለን፣ ተሰጥቶናል። ገና እባክህ የምንለው ጉዳይ አለ፣ ተቀብለናል፣ ቃርነት ወጥተናል። ወገኖች ደስታችን ፍጹም እንዲሆን ለብዙዎች እውነተኛ በረከት እንድንሆን ክፉን በመልካም እናሸንፍ እንጂ በክፉ አንሸነፍ። እንጸልይ። ፓስተር ወደዚህ መጣና ይጸልይልናል። ስለወሰድኩት ጊዜ በጣም ይቅርታ። ጌታ ኢየሱስ ይባርካችሁ።